በወንድና በሴት መካከል ባለው የመሳሳብ ህግ ውስጥ አብዛኞቹ ወንዶች የሚሰሩት ትልቁ ስህተት የአንዲትን ሴት ትኩረት ለማግኘት ሲሉ በቃላት በስልክ ጥሪዎችና በሚሰጧት ከመጠን በላይ ትኩረት ራሳቸውን ተራ ማድረግ ነው። ሆኖም ግን የሰዎች የስነ-ልቦና ተፈጥሮን የሚያስተምረን ትልቅ ህግ አለ። ሰዎች በቀላሉ የሚያገኙትን ነገር ዋጋ አይሰጡት። ይልቁንም ለማግኘት የሚታገሉለትንና ጥረት የሚያደርጉለትን ነገር አብዝተው ይመኛሉ። አንዲት ሴት በራሷ ፍላጎት እንድትከተልህና ስላንተ እንድታሰብ ለማድረግ በአንደበትህ ብዙ ከመናገር ይልቅ በባህሪህና በአቋምህ የምታሳያቸው የጸጥታ ህጎች አሉ። ቃላትህ ባነሱ ቁጥር የምታደርገው እያንዳንዱ ረቂቅ እንቅስቃሴ በእሷ አእምሮ ውስጥ ያለው ዋጋ እጥፍ እየሆነ ይሄዳል። በዚህ የመጀመሪያው ክፍል ውስጥ የመጀመሪያውና ዋናው የጸጥታ ህግ የሚስጥራዊነትን ኦራ መገንባት ወይም creating an aura of mystery ነው። ስለ እያንዳንዱ የዕለት ተዕለት እንቅስቃሴ፣ ስለ ህልምህ ወይም ስለምታስበው ነገር ለአንዲት ሴት ወዲያውኑ አትዘርዝር። ህይወትህ ሙሉ በሙሉ ግልጽና የተከፈተ መጽሐፍ ሲሆን እሷ ስለ አንተ የመመራመር እናም የማወቅ የመጓጓት ፍላጎቷ ይሞታል። በተቃራኒው ጥቂት ተናግረህ ብዙ ሲቀረህ አይምሮዋ ይህ ወንድ ከጀርባው ምን አይነት ህይወት አለው በሚል ትልቅ የጉጉት ጥያቄ መጠመድ ይጀምራል። ሁለተኛው ጥበብ ሁልጊዜ ዝግጁ አለመሆንና የራስን ህይወት የማስቀደሚያ ህግ ነው። እሷ በፈለገችው ቅጽበት ሁሉ ስልኳን ለማንሳት፣ መልእክቷን በሰከንድ ውስጥ ለመመለስ ወይም ፕሮግራምህን ሰርዘህ ለማግኘት ዝግጁ አትሁን። ይህ ማለት እሷን መናቅ ወይም ጨዋታ መጫወት ማለት አይደለም። ይልቁንም የራስህ የሆነ የጠነከረ ህይወት፣ ስራ እናም ዓላማ እንዳለህ በድርጊት ማሳየት ነው። እሷ በአንተ ህይወት ውስጥ ውስን ቦታና ጊዜ እንዳለህ ስታውቅ ያንን ጊዜ ለማግኘት በራሷ ፍላጎት ጥረት ማድረግን ትጀምራለች። ታዲያ ወደ ሁለተኛውና ወደ አካላዊው የስነ-ልቦና ክፍል ስንሸጋገር ደግሞ የረቂቅ የሰውነት ቋንቋ፣ የሰከነ አይንና የወንድነት የረጋ ኃይልን በቃላትህ አንዳች ነገር ሳትናገር የሴቶችን ትኩረት ለመሳብና በራሳቸው ፍላጎት እንዲከተሉ ለማድረግ ትልቁ መሳሪያ የሰውነትህ ቋንቋ ነው። ሰዎች ከምናገራቸው ቃላት ይልቅ ለምናሳየው የሰውነት እንቅስቃሴና የኃይል ምላሽ ፈጣን ምላሽ ይሰጣሉ። በዚህ ክፍል ውስጥ ሶስተኛው የጸጥታ ህግ የሰከነና ያልተጣደፈ የሰውነት እንቅስቃሴ ነው። አብዛኞቹ በራሳቸው የማይተማመኑ ወንዶች ሲናገሩ፣ ሲራመዱ ወይም አካባቢን ሲመለከቱ የተጣደፈና የተጨነቀ ባህሪን ያሳያሉ። በምትኩ እንቅስቃሴ የሰከነ፣ ትከሻ ሰፊ እናም እርምጃ በራስ መተማመን የተሞላ ይሁን። አትቸኩል። በሩም ውስጥ ስገባ አካባቢውን የምትቆጣጠር አሸናፊ እንደሆንክ በጸጥታ አሳይ። ሴቶች ያልተጣደፈና የሰከነ ወንድ ሲያዩ በአእምሯቸው ውስጥ ትልቅ የአመራርና የጥንካሬን ኢነርጂ ይረዳሉ። አራተኛውና እጅግ ኃያሉ ጥበብ ያልተሸነፈው የሰከነ የአይን እይታ ህግ ነው። ከእሷ ጋር በምትገናኝበት ወይም በምትነጋገርበት ጊዜ አይንህን በፍጥነት አታስወግድ። ፈገግታህን በመጠኑ ጠብቀህ በሰከነና ጥልቅ በሆነ እይታ አይኖቿን ተመልከት። ይህ እይታ አልፈራሽም፣ ባንቺም አልደነገጥኩም የሚል ጠንካራ የወንድነት ምልክት በጸጥታ ያስተላልፍ። እሷ በውስጧ የደስታና የትንሽ መሸማቀቅ ስሜት ሲሰማት እይቷን እሷ እንድታዞር ያደርጋታል። እነዚህን አካላዊ ህጎች ስትተገብር አንደበትህ ሳይናገር ሰውነትህ ከፍተኛ ወንድነት ማግኔቲዝምን ያመነጫል። ይህም እሷ ወደ አንተ ይበልጥ እንድትሳብና እንድትቀርብ ያደርጋታል። ወደ ሶስተኛውና ወደ ውስጣዊ የጥንካሬ ምዕራፍ እንሸጋገር። ይህም የስሜት ነጻነት፣ በሁኔታዎች አለመበሳጨትና የስነ-ልቦና የበላይነት ነው። አንዲት ሴት የወንድን ጥንካሬና በራስ መተማመን የምትመዝነው ወንዱ በሚናገራቸው ረጅም ቃላት ሳይሆን በዙሪያው በሚፈጠሩ ሁኔታዎችና ድራማዎች ላይ በሚሰጠው የስሜታዊ ምላሽ ነው። አብዛኞቹ ወንዶች ትንሽ የተቀየረ ባህሪ፣ መራቅ ወይም የቃላት ፈተና ሲገጥማቸው ወዲያውኑ ይበሳጫል፣ ይከራከራሉ ወይም ማብራሪያን ለመስጠት ይሮጣል። ይህ ደግሞ በሴቷ አእምሮ ውስጥ የወንዱን ዋጋ እና ኃይል ሚዛን ወዲያውኑ ያወርዷል። በዚህ ክፍል ውስጥ አምስተኛው የጸጥታ ህግ የስሜት አለመናጋት ጥበብ ነው። እሷ በስሜት መለወጥ ውስጥ ስታልፍ፣ ዝምታን ስትመርጥ ወይም የቃላት ፈተናዎችን ስታቀርብልህ አንተ በረጋና ባልተጨናነቀ መንፈስ ውስጥ ሁን። አትበሳጭ፣ አትከራከር ወይም እሷን ለማስደሰት አትሯሯጥ። በምትኩ በሰከነ ፈገግታና ባልተናጋ አቋም ሁኔታውን እለፍ። ይህ አቋምህ በእሷ አእምሮ ውስጥ ትልቅ ድንጋጤን ይፈጥራል። አብዛኞቹ ወንዶች በትንሽ ነገር ተናደው ሲከተሏት የነበረ ቢሆንም አንተ ግን በራስ ዓለምና ስሜት ላይ ሙሉ ቁጥጥር እንዳለ ታያለች። ታዲያ ስድስተኛው ጥበብ የምስጋናና የማጽደቅ ፍላጎት አለመኖር ነው፣ ወይም ዚሮ ኒድ ፎር ቫሊዴሽን ነው። አምሮብሃል፣ እወድሃለሁ ወይም በጣም ደስ ትላለህ የሚሉ ማረጋገጫዎችን ከእሷ ለመስማት አትጣጣር። በራሱ ሙሉ የሆነና የራሱን ዋጋ የሚያውቅ ወንድ ከማንም ሰው ውጫዊ ምስጋናን አይፈልግም። አንተ ይበልጥ በራስህ ስትተማመንና የእሷን እውቅና ሳትፈልግ ስትቀር እሷ አንተን ለማስደሰትና ያንን ምስጋና ካንተ ለማግኘት በራሷ ፍላጎት መጣር ጀምራለች። ወደ አራተኛውና ወደ ማህበራዊ የስነ-ልቦና ክፍል ስንሸጋገር ደግሞ ይህም የማህበራዊ ተቀባይነት ማግኔቲዝም
በሰዎች መካከል የሚኖርህ የረጋ አቋምና ሊተካ የማይችል ህይወትን መገንባት። አንዲት ሴት ለአንድ ወንድ ያላት የመሳብ ፍላጎት በከፍተኛ ሁኔታ የሚጨምረው እሷ ብቻ ሳትሆን ሌሎች ሰዎችም ለእሷ ያላቸው አክብሮትና አድናቆት በአይኗ ስታይ ነው። ወንዶች በቃላት ራሳቸውን ለማስተዋወቅ ሲታገሉ፣ ጥበበኛው ወንድ ግን ማህበራዊ አካባቢው ስላለው ዋጋ በጸጥታ እንዲናገርለት ያደርጋል። በዚህ ክፍል ውስጥ ሰባተኛው የጸጥታ ህግ የማህበራዊ ተቀባይነት ኃይል ነው። በሰዎች በጓደኞች ወይም በስራ ባልደረቦች መካከል በሚኖራችሁ ጊዜ የውይይቱ ማዕከል ለመሆን አትታገል፣ ወይም ከመጠን በላይ አትናገር። በምትኩ ሰዎችን በጥንቃቄ የሚያዳምጥ የሚያከብርና በሰከነ አስተያየቱ የታመነ መሪ ሁን። ሌሎች ሰዎች ለአንተ ያላቸውን አክብሮት፣ ፈገግታና ትኩረት በምታይበት ጊዜ በሴቷ አእምሮ ውስጥ ይህ ወንድ በሰዎች ዘንድ ትልቅ ቦታ ያለው ልዩ ሰው ነው የሚለው ህሊናዊ እምነት ይገነባል። ስምንተኛው ጥበብ የራስን ሳቢና ሊተካ የማይችል ህይወት መገንባት። የእንቅስቃሴና የደስታ ማዕከል እሷ እንድትሆን አታድርግ። በራስህ ህይወት ውስጥ የምትወዳቸው ዓላማዎች፣ የምትተገብራቸው ስፖርቶች፣ የምትማራቸው አዳዲስ እውቀቶችና የምታሳልፋቸው አዎንታዊ የጓደኝነት ጊዜያት ይኑሩ። ህይወትህ በራሱ ደስ የሚልና በወንድነት ጉልበት የተሞላ ሲሆን እሷ በዚያ አጓጊ ህይወት ውስጥ የአንደኛ ረድፍ ቦታ ለማግኘት በራሷ ፍላጎት መጣር ትጀምራለች። በቃላትህ ተከታይኝ ሳትላት የገነባው ሳቢ ህይወትና ማህበራዊ አቋምህ በራሱ ወደ አንተ እንድትሳብ የሚያደርጋት ትልቁ ማግኔት ይሆናል። አሁን ወደ አምስተኛውና ወደ መጨረሻው ምዕራፍ እንሸጋገር። ይህም የህጎቹ ጥንካሬ፣ የወሰን ማጽናትና የመጨረሻው የወንድነት የበላይነት ነው። እነዚህን የጸጥታ ህጎች በህይወት ውስጥ ስተገብራቸው በቃላት ልትተካው የማትችለውን ትልቅ ማግኔቲዝምና አክብሮት መገንባት ጀምራለች። ሆኖም ግን የመጨረሻውና ትልቁ ስነ-ልቦናዊ ህግ ይህንን አቋም አጽንቶ መቀጠል። በዚህ የመጨረሻ ክፍል ውስጥ ዘጠነኛውና ዋናው መመሪያ የራስን ወሰኖች በጸጥታ ማክበር። አንዲት ሴት ያላትን ፍላጎትና አክብሮት በምታሳይበት ጊዜ አዎንታዊና ደስ የሚል ምላሽ ስጣት። ነገር ግን አክብሮት የጎደለው ባህሪ ወይም ወሰን ማለፍ ስታሳይ በቁጣና በጭቅጭቅ ሳይሆን በጸጥታና በርቀትህ እርማትን ስጣት። ወዲያውኑ ትኩረትህን ወደ ራስህ በመለስ ወሰንህ መጣሱን በድርጊትህ አሳውቃል። ሴቶች በቃላት የሚጮህ ሳይሆን በድርጊቱና በወሰኑ የሚቆም ወንድን እጅግ ያከብራሉ። በማጠቃለያው አንድ ሴት በራሷ ፍላጎት እንድትከተል የሚያደርገው ሚስጥር እሷን በማሳደድ ወይም በቃላት በማስረዳት ውስጥ አይደለም። ይልቁንም ህይወትህን በሚስጥራዊነትና በራሷ ፍላጎት እንድትመረምርህ በማድረግ በሰከነ የሰውነት ቋንቋና ጥልቅ የአይን እይታ ወንድነትህን በማሳየት በስሜታዊነት ሳትበሳጭ የራስህን ሳቢ ህይወት እናም ዓላማ በመገንባት ላይ ነው። በአንደበትህ ጥቂት ተናግረህ በድርጊትህና በአቋምህ ብዙ ስታሳያት እሷ በራሷ ፍላጎት ወደ አንተ እንድትቀርብ ትኩረትህን እንድትፈልግና በህይወትህ ውስጥ ያለውን ቦታ ለማግኘት እንድትታገል ያደርጋታል። ይህ ቪዲዮ በትንሹም ቢሆን ከጠቀመ የሴቶች ድክመቶች የሚለው መጽሐፍ ይበልጥ እንደሚጠቅምህ እርግጠኛ ነኝ። ስለዚህ ከታች ባለው ሊንክ ቴሌግራም ላይ ማግኘት ትችላለህ። ላይክ እና ሰብስክራይብ አድርግ። ሰላም።